እንደምወድህ አንተ ታውቃለህ አለው። ከተበሉም አንድ ላይ መበላት ከተረፉም አንድ ላይ መትረፍ። የመኮንንማ ጎበዝ ቤትን ቁጭ ተብሎ ይኮንናል እኮ ሰው ቤተክርስቲያን መጥቶ መኮንን የለበትም። አንተ በምድር ያሰርከው በሰማይ እየታሰረ ነው፣ በምድርም የፈታኸው በሰማይ እየተፈታ ነው። ያኔ ቅዱስ ጴጥሮስን የጠየቀ መድኃኔዓለም ዛሬ ይጠይቅ። መምህር ከሌ አባ ከሌ ትወደኛለህ ቢል፣ አቶ ከሌ ገብረ ከሌ ወለተ ከሌ ትወደኛለህ ትወደኛለህ ቢል መልሳችን ምን ይሆን? እንወድሃለን ነው? እንወድሃለን ከሆነ ደግሞ እንወድሃለን የሚለው ቁመና ላይ ነው ወይ ያለን? ንስሐ ገብተናል ወይ? ቅዱስ ሥጋውን ክቡር ደሙን ተቀብለናል ወይ? ከመምህራችን እግረ ንስሐችን እግር ስር ነው ወይ ያለን? በፍቅረ ካህን ነው እየሄድን ያለነው ወይ? ምስር ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ የመንፈስ ቅዱስ ልጆቻችን ምዕመናን፣ ምዕመናት በወደደንና ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? አሜን። አምላካችን አባታችን ፈጣሪያችን በካህሊነትና በይቅርታ በምሕረት ጠብቆ ያን ጨለማ ወስዶ ብርሃን አምጥቶ በዚህ ቦታ በዚህ ጊዜ በዚህ ሰዓት የሰበሰበን የአባቶቻችን አምላክ እግዚአብሔር ክብረ ምስጋና ለስሙ ይሁንልን። በነቢያት ትንቢት ተነግሮላት ትንቢት የተፈጸመላት የአምላክ እናት እናታችን ወላዲተ አምላክ ድንግል ማርያም እግዚአብሔር ባከበራት መጠን ሁሉ ክብር ለእርሷ ይሁንልን። እኔ መነሻዬ ጌታችን መድኃኒታችን ኢየሱስ ክርስቶስ ከምሳ በኋላ ቅዱስ ጴጥሮስን ስለጠየቀው ጥያቄ የሚያነሳ ወንጌል ነው። የቅዱስ ዮሐንስ ወንጌል ምዕራፍ 21 ላይ የሚገኝ መለኮታዊ ቃል ነው እና እግዚአብሔር በዚህ ነው የሚያስተምረን። ምሳ ከበሉ በኋላ ድካማቸው ካረፉ ከተጽናኑ በኋላ ከድካማቸው ከበረቱ በኋላ አባት ስለነበረ ሰብሳቢ ስለነበረ የሐዋርያት ሁሉ አለቃ ስለነበረ ቅዱስ ጴጥሮስን ጌታችን እንዲህ ሲል ጠይቆታል። ሥጋ በለበሰበት ወቅት በአጭር ቁመት በጠባብ ደረት በሚታይ ቁመና ላይ በነበረበት ከእመቤታችን ቅድመ ዓለም ከአብ ያለ እናት ድኅረ ዓለም ከእመቤታችን ያለ አባት ተወልዶ በሚያስተምርበት በመዋዕለ ስብከቱ ዘመን ነው ይህን ያደረገው። በሦስተኛ ከተገለጸላቸው ጊዜ ማለት ነው። እና ቅዱስ ጴጥሮስ እኔም እርሱን እንደምወደው ይልቁንም ጓደኞቹን 12ቱ ሐዋርያትን እንደሚወዳቸው አድርጎ እንደሚወደው ጠየቀው። የዮና ልጅ ስምዖን ጴጥሮስ ሆይ ትወደኛለህ? እየሰማችሁ ነው? ትወደኛለህ? ይልቁንም እነዚህ ሁሉ እንደምትወዳቸው ከዚህ አብልጠህ ትወደኛለህ አለው። ጌታዬ እንደምወድህ አንተ ታውቃለህ አለው። እንደምወድህ ምን ትላለህ? አንተ ታውቃለህ። እና ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱ ሐዋርያትን በጎች እነዚህን ጠብቅ አለ። 12ቱ ለጊዜው እነዚህን 12ቱ ሐዋርያትን ጠብቃቸው። ሁለተኛ ጊዜ ዮና ለስምዖን ጴጥሮስ ትወደኛለህ አለ። አዎ እንደምወድህ አንተ ታውቃለህ አለ። በጊዜው 12ቱ አርድእትን አዎ ቦቶችን እነዚህን ጠብቅ፣ በጎችን ጠብቃቸው ቀጠለና ሶስተኛ ጊዜ ዮና ለስምዖን ጴጥሮስ ትወደኛለህ አለ። ጴጥሮስ አዘነ፣ ተከዘ። ያኔ እነዚህ እንኳን ወንድሞች እንኳን ቢክዱ አልክድህም፣ አልተውህም፣ እነዚህ እንኳን ቢሸሹም አልሸሽም እያለ ተናግሮ በኋላ ላይ ሸሽቶ ስለነበረ 3 ጊዜ ክዶ ስለነበረ ያንን እያነሳ እየወቀሰው መሆኑ ነው ብሎ አብሮ
ተከዘና ጌታ ሆይ እንደምወድህ አንተ ታውቃለህ አለ። በጊዜው 36 ቅዱሳት አንስትን 120 ቤተሰብ ስለነበሩ ጀነራል ግን የሁሉ ጠባቂ ነው ብሎ እግዚአብሔር ሾመው። ክብር ምስጋና ለስሙ ይሁንና አሁን ቅዱስ ጴጥሮስ እንደምታዩት ነው። የቅዱስ ጴጥሮስን ሕይወት ወደ እኛ ብናመጣው ምን ይመስላል? ቅዱስ ጴጥሮስ በጊዜው መድኃኔዓለም አባታችን ከፊት ሆኖ ጠይቆት ለጥያቄው መልስ አግኝቶ መልሶ በመልሶቹ ልክ ደግሞ ኃላፊነት ተሰጥቶት በኃላፊነቱ ደግሞ ታምኖ አንተ ከተደረዛችሁት አንተ በእውነት አለት ነው፣ በአንተ አለትነት ላይ ቅድስት ቤተክርስቲያን እሰራታለሁ፣ የሲኦል ልጆች ሊያጠፋት ሊያናውጣት አይችሉም፣ ለአንተ መንግሥተ ሰማያት መክፈቻ እሰጥሃለሁ። ተመልከቱ፣ ለአንተ የመንግሥተ ሰማያት መክፈቻ እሰጥሃለሁ። አንተ በምድር ያሰርከው በሰማይ እየታሰረ ነው፣ በምድርም የፈታኸው በሰማይ እየተፈታ ነው። ከእነዚህ ጥያቄዎች በኋላ የተሰጠ ሀብት ነው። እግዚአብሔር እንደሚወደው ሌሎችንም እንደሚወዳቸው ከዚህም በላይ ኃላፊነት ለጊዜው ለ120 ቤተሰብ ኃላፊነት ተሰጥቶት ግን ፍጻሜው ሕዝቡን እንዲጠብቅ ኃላፊነት የተሰጠበት ነው። ዛሬ ላመነው ትወዱኛላችሁ ወይ? 120 ቤተሰብ ሕዝቡን እንዴት እየጠበቃችሁ ነው ተብሎ ኃላፊነት ሊሰጠን የሚችልበት ቁመና ላይ ነው ያለን ካል ጥያቄ ለራሳችን ለካህናት ነው። ያኔ ቅዱስ ጴጥሮስን የጠየቀ መድኃኔዓለም ዛሬ ይጠይቅ። መምህር ከሌ አባ ከሌ ትወደኛለህ ቢል፣ አቶ ከሌ ገብረ ከሌ ወለተ ከሌ ትወደኛለሽ ትወደኛለህ ቢል መልሳችን ምን ይሆን? እንወድሃለን ነው። እንወድሃለን ከሆነ ደግሞ እንወድሃለን የሚለው ቁመና ላይ ነው ወይ ያለን? ንስሐ ገብተናል ወይ? ቅዱስ ሥጋውን ክቡር ደሙን ተቀብለናል ወይ? ከመምህራችን እግረ ንስሐችን እግር ስር ነው ወይ ያለን? በፍቅረ ካህን ነው እየሄድን ያለነው ወይ? በፈቃድ እግዚአብሔር እየተመራ ነው ወይ? ገበሬው በድግር አፈር እየሰረቀ አይደለም ወይ? ነጋዴው በሚዛን እያጭበረበረ አይደለም ወይ? አፈሩ አፈር ሲሰርቅ ይገርማል። ሟቹም ደግሞ በሰማያዊ ሚዛን በቅዱስ ሚካኤል የሚያዘውን ሚዛኑን ትክክለኛ ነው ብሎ ሲያጭበረብር አይገርምም? እሱ በሚመዘንበት ሚዛን ሲያጭበረብር እዛ ላይ ካልሆን ግን በእውነትም ትክክል ነው። የመንግስት ሰራተኛው መማለጃ ጉቦ ካልበላ እውነትም እግዚአብሔር ቢጠይቀን ትክክለኛ ነን፣ መልሱ እወድሃለሁ ነው። ነገር ግን በዚህ ቁመና ላይ ከሌለን አሁን ያላቸው ነገሮች ሁሉ በእኛ ላይ የሚከናወኑ ከሆነ ጴጥሮስ የጴጥሮስነት ስራውን መስራት ካልቻለ፣ ገበሬውን የግብርና ስራውን የአብርሃም ልጅነቱን ካልተገበረ፣ ነጋዴው የሚገባውን የራሱን ካልወሰደ፣ የመንግስት ሰራተኛውን ደሞዙ ካልበቃው፣ መማለጃ ጉቦ ማጥፊያ ካደረገ፣ ታዲያ እግዚአብሔር ትወደኛለህ ወይ ብሎ ቢጠይቅ መልሳችን ምን ሊሆን ይችላል? ምን መልሰውም ስለሌለ አንወድህም ነው። ሌላ ምን ነገር አለው? እንዲህ ከማለት እግዚአብሔር ሁላችን ይጠብቀን። በበጎ ቁመና ላይ ሳለን እግዚአብሔር ይጠይቀን። በጎ ባልሆንበት ሰዓት፣ እርሱን ባላስተውንበት ሰዓት፣ ወደ እሱ ባልዞርንበት ሰዓት ጠይቆን ሌላ ጣጣ እንዳይመጣብን ንስሐ በገባንበት ሰዓት፣ ከመምህራን እግር ስር ባለንበት ሰዓት፣ ቤተ ክርስቲያን ዕለት ዕለት በምንገሰግስበት ሰዓት፣ ፈቃደ እግዚአብሔርን በፈጸምበት ሰዓት እንደ ቅዱስ ጴጥሮስ ጌታችን ጠይቆን መልሱ እወድሃለሁ እንድንል እግዚአብሔር ያግዘን። ካለበዛ ልጆቻችን አስቸጋሪ ነው። ምዕመናን ትርፋማዎች አንሆንም። ነጋዴ የሚነግደው ሊያተርፍ ነው፣ ግን አጭበርብሮ አይደለም። ገበሬ የሚያርሰው ትርፍ ለማትረፍ ነው፣ ግን በጥቂት አፈር ሰርቆ አይደለም። ተማሪ
ውጤቱ ሊስተካከልለት የሚችለው አጥሬራ ወስዶ አይደለም፣ ራሱ ከእግዚአብሔር የተሰጠው ሀብት ብቻ ነው። ካለበዛ ሊሆን አይችልም። አንድ ታሪክ ልንገራችሁ። በትምህርት ይሆናል። አንድ ትምህርቷን የጨረሰች ጥሩ ውጤት ያመጣች ተማሪ ሆነች አሉ ነው መጽሐፍ ቅዱስ ታሪክ ውስጥ የሌለ ነገር አሉ ነው የሚባለው። በጣም ጥሩ ውጤት ያላት ይሰማላል። የሰማችሁን ሰብሰብ አድርጉት ልቦናችሁ። አይዟችሁ አጭር ጊዜ ነው እና ከቤቷ ፊት ለፊት የመድኃኔዓለም ቤተክርስቲያን አለ። የማን ቤተክርስቲያን አልኩት? የመድኃኔዓለም ቤተክርስቲያን። ሁልጊዜ መድኃኔዓለም ስራ ስጠኝ፣ ሁልጊዜ ማታም ጠዋትም መድኃኔዓለም ስራ ስጠኝ። እናቶቻችን ለዚህ ቅርብ ናቸው። ልጆቻቸው ስራ ፈተው ቤት ሲቀመጡ እንደው ድበርቶ ጸጉሩ ሲያሽ እንደገና ደግሞ ሞሪያ መስሎ ስታየው እንደው ይህንን ልጅ እንደው እባክህ በዚህ ልጅ እንጀራ ስጥልኝ፣ ይሄ ለእነሱ ቅርብ ነው። በበለጠ አሁን ዘመን ወጣት ፋሽን አይደለም። ይሄ ብትለውሉት ሞሪያ ይመስላል። እንደዚህ ብትዘቀዝቁ እንዲህ ሲበጥም እናቶቻችን አባት መከረኛ ይጨነቃል። ሱሪ ግዛ ተብሎ ሲሰጥ በ500 ብር ቀዳዳ ሱሪ ገዝቶ ይመጣል። በተረከበ ፍጥረት ነው ወጣው አራም ለምን ብሮ ከቀዳዳ ይሻላል ጨንዳታ ነው የሚባለው። እና ዕለት ዕለት አትሰለች ሁልጊዜም አባቶ መድኃኔዓለም ምን አለ ስራ ሊሰጠኝ እያለ ይጸልያል። ከዕለታት አንድ ቀን 1000 ብር ስራ ተለጠፈ። ተወዳደረች። ጭራሹ የእሷ ስም እዚያ ተወዳደሩት ውስጥ የለም። በጣም ታዘብኩ ማለት ነው። ማንን ነው? መድኃኔዓለም መድኃኔዓለምን ምን አልኩ? ታዘብኩ እና ቀጠለ። ልቅሶው ቀጠለ። ታዝበውም ኧረ እባክህ ስራ ስጠኝ፣ እባክህን ስራ ስጠኝ እያለች ታለቅሳለች። አሁን ሌላ ማስታወቂያ ወጣና ከዛ የተሻለ በጀት 1500 ብር እዛም ተወዳደረች። ግን የእሷ ስም የለም። አሁን የበለጠ ታዘብኩ አለች እና አልቅሳ ምን ብላ ቁጭ አለች እና አንድ ስልኳ ላይ ገብቶ ስታነሰው ጓደኛዋ ናት። አንቺ እኛ መስሪያ ቤት ማስታወቂያ ወጥቷል አለች። አይ ሌላ ትዝብት ደግሞ አለች። ሌላ ትዝብት ከመድኃኔዓለም ጋር ልግባ ብለሽ ነው? ተው የኔ ዕድል አይሆነኝም አለች እና ግድ የለም ከብዙ ውትወታ በኋላ ይሁን እስኪ አሁንም ልታገበው ብላ ሄዳ ተወዳደረች። ደሞዙ 2 እጥፍ ነው፣ 3 ሺህ ብር ነው። ያኔ በ3ኛው ጊዜ ስሟ አንደኛ ወጣ። አሁንስ ታዘብኩ ነው የምትለው? ምንድን ነው የምትለው? አሁን ማለፏን አወቀች፣ አረጋገጠች። አለችው ብዙ ጊዜ በእኛ ፍላጎት ነው የምንሮጠው፣ በእኛ ሀሳብ ነው የምንሮጠው። ለእኛ የሚበጀንን የሚያውቀው ራሱ መድኃኔዓለም ነው። የማይጠቅመን ከሆነ ስለከለከለን ብቻ ትንትንት ውስጥ እንገባለን። ልጅ ለአባቱ ዳቦ ለምኖ ትእዛዝ የሚሰጠዋለን እንዴ? ልጆቻችሁን የለምናችሁን መርዝ ትሰጧችኋላችሁ? ንገሩኝ፣ ችግር የለውም። ልጆቻችሁ አስቸግረዋችሁ ዳቦ ስጡ የሚሏችሁ የሚገል ነገር ትሰጧችኋላችሁ? ምድራዊ አባቶች ለልጆቻቸው ይህን ያህል ከተጨነቁ ሰማያዊ አባታችን መድኃኔዓለም ለእኛ አብዝቶ የሚበጀንን ይጨነቃል ስለኛ እና አሁንም እንደለመደች ሩጣ መጣች። ፊት ለፊት ቁማ ያኔ ታዘብከኝ አልነበር የምትለው? መድኃኔዓለም ታዘብከኝ አይደል አለች ይባላል። እንዳንተዛዘብ በሃይማኖት ቁመና ላይ እንቁም።
ራሳችን ፈቃድ ብቻ አንሩጥ። ይህን አለውና ኃላፊነቱን ሰጥቶ ቅዱስ ጴጥሮስን እንዲከተለው ና ተከተለኝ አለው። ተከተለኝ። የእርሱን ሕይወት ይሞት ዘንድ ግድ አለውና ቅዱስ ጴጥሮስን እንዲከተለው ለሌለቀው ደቀ መዛሙርት አንዱ ቀርቶ መቼም እኛ ሀገር እኛ ከሞትን ሰርዶ አይብቀል አይደል የሚባለው? እኛ ግን እኔ የሌለሁበት ዓለም አይደል የሚባለው? ርዕዮተ ዓለሙን አሁን በቴሌቪዥን ላይ ብትመለከቱት፣ ቴሌቪዥን ውስጥ ስታዩ የትኛውም ዓለም ከእኛ ውጭ ይውደም ነው። እንደዛ ነው። ተከተለኝ። የጌታ የኢየሱስ ክርስቶስን ሞት ስለሚመስል የቅዱስ ጴጥሮስ ሞት ተከተለኝ አለው። ይህን የደቀ መዝሙርስ ለምን አይከተለንም አለ። ይህን ይከተላል። እንደላይ ቅዱስ ዮሐንስን እሱን መከተል አለበት አለ። እሱ እንዲኖር ከፈቀደ አንተ እንገደድና አንተ ተከተለኝ ብቻ አለው። አሁን ቅዱስ ጴጥሮስ በመስቀል ተሰቅሎ እንደሚሞት የእሱን ሕማም የእሱን ሞት እንደሚቀበል ያውቅ ስለነበረ መከራ ሕማሙ መስቀሉ እሱን ስለሚመስል ተከተለኝ አለው። ተከተለው። አየህ፣ እግዚአብሔርን ስትሆን እግዚአብሔር ሲፈቅድልህ 12ቱ ሐዋርያት ግን አጉረመረሙ። ይህ አይሞትም ማለት ነው ብለው ደመደሙ። ጌታ ግን አይሞትም አላት። እስክመጣ ድረስ ነው ያለ። ያ ደቀ መዝሙርም መለኮቱ ያ ደቀ መዝሙርም ወልድን ከሰማያ ሰማያት መውረድ ሥጋ መልበስ ቀዳሚው ቃል ብሎ የጻፈ ወንጌላዊ ዮሐንስ እስካሁን ድረስ ሞትን ያልቀመሰው እስክመጣ ድረስ ከዳግም ምጽአት ድረስ በሕይወት ይኑር ብሎ ፈቀደ እንጂ ዮሐንስ አይሞትም አላለም፣ አልከለከለም። ሐዋርያት አተራየጎን ግን አይሞትም ብሎ አለው አለ እና ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ኃላፊነት የሰጠበትን 72ቱ አርድእት 36ቱ ቅዱሳት አንስቱ 12ቱ ሐዋርያትን በኋላ ደግሞ ብዙውን እንዲጠብቅ ነው ኃላፊነት የተሰጠው። አሰረ ክህነቱን ይሄው ነው። ምዕመናንን መጠበቅ፣ በበጎ ቦታ ማሰማራት። ሳሩ ከለመለመበት ውሃው ካልደፈረሰበት ከንጹህ ምንጭ ማጠጣት፣ ጥሩ ወንጌል ያልተበረዘ ያልተከለሰ ሌላ ያልሆነ እንከን የሌላት አባቶቻችን ሊቃውን የሰሯትን ሕግ አጥንቶ መጠበቅ ማስጠበቅ የአንድ የካህን ኃላፊነት ድርሻው ነው። የአንድ የሚመን ድርሻው ደግሞ መጠበቅ በመልካም ቦታ በለመለመ ወንጌል በቅዱስ ሥጋውና በክቡር ደሙ ታንጾ መኖር፣ ሌላ ምንም ኃላፊነት የለውም። ምዕመናን ስራቸው ይሄ ነው። ካህናት ባስተማሯቸው ቦታ መሰማራት። ያን ስላችሁ እኩል ቦታ ላይ ካስተማሯችሁ ገደል ግቡ እያልኩ አይደለም። በበጎ ቦታ ከለመለመው ቦታ ከፊታችሁ እየሄዱ ለንስሐ የሚያበቋችሁን መምህራኖቻችሁን ማክበር ግዴታ ነው። እኔ አንዳንዴ ግርም ይለኛል። ሰዎች ሰውነታችን ይቆሽሻል ብለው በ3 ቀን ይታጠባሉ። አንዳንዴ ልብሶቻቸውን ደግሞ በሳምንት 1 ቀን ፕሮግራም ይዘው ምርጥ አድርገው ያጥባሉ። ባያጥቡት ምን ችግር አለ? ልብስ ላይ ይታጠብ ምን ይሆናል? ይሆናል ማጠቁም ልብስን ዝም ብለህ ሳታጥቡ ጊዜ ብለሽት ምን ይሆናል? ተባይ ያፈራል። ሰው እናንተ አጠገብ አይቀመጥም። መጣ ይሄ ቆሻሻ እንነሳ ነው የምትባሉ እና ለሶስት ቀን ሳሙና ገዝታችሁ ዛሬ 40 50 ብርም ሳሙና ገዝታችሁ በሁሉ ነገር ታጥባላችሁ። በሳምንት በዓመት አንዴ የደብረ ዘይት ለነሳችን ሳሙና እንገናኛለን። እሷንም ለምሳ አርበኛችን ዳቦ ቆሎና 2 ብር አንጠልጥሎ ለመምጣት መምጣት ያለበት ተባይ እንዳይወርሰው ተባይ የተባለ አጋንንት እንዳይወርሰው የሚያስፈልገው ነገር ቢኖር የነፍስ ሳሙና ነው። እሱ ደግሞ በነፃ የሚሰጥ ነው። ከካህናት በነፃ የሚሰጥ ካህናት ምዕመናንን አስገድደው ንስሐ እንዲገቡ የማድረግ ኃላፊነት ምዕመናን ተገደው ንስሐ የመግባት ግዴታ አለባቸው።
አለበዚያ ያለመቆጣጠር ንስሐ እንዲገባ ያለማድረግ ወቀሴታው ከባድ ነው። እናንተም አትገቡ ሰዎችንም አታስገቡም የሚለው የጸሐፍትና የፈሪሳውያን ወቀሳ ራሱ ክርስቶስ ዳግም በሚመጣበት ጊዜ በሕያዋንና በሙታን መካከል በሚፈርድበት ለክህነታችሁ አልታመናችሁም ብሎ ሀብተ ክህነት ዋጋ ያሳጣል። ከንቱ ልፋት፣ ከንቱ ጩኸት፣ ከንቱ ቁመት ነው የሚሆነው እና ከንቱ ላለመሆን መታገል ያስፈልጋል። ሁላችሁም ስለሱ ልትዋደዱ ልትፋቀሩ ያስፈልጋል። ጊዜያዊታችሁ የምትከካዱ ጊዜያዊታችሁ የምትሸሹ አትሁኑ። ሁለት ጓደኛሞች ናቸው ይባላል። በጣም ነው የሚዋደዱት። ከዕለታት አንድ ቀን ወደ ጫካ ወደ ምድረ በዳ ይሄዳሉ እና ጅብ አገኛቸው። አንደኛው በሮ ፈጥኖ የወዳጅነትን ነገር ረስቶ ዛፍ ላይ ወጣ። አንደኛው ግን ዛፍ ላይ መውጣት ስለማይችል ጅብ የሞተ ሰው ሲበላ አይበላም በሚለው አባባል መሬት ላይ የሞተ መስሎ ተንበለበለ እና አዋጅም መጥቶ ዞሮ ተመልሶ ይሄዳል። ከሄደ በኋላ ጓደኛው ወርዶ አብረው ይሄዳሉ። መቼም እንግዲህ ተመልከቱ። አይ ግን አንተ ጓደኛዬ ይለዋል። ዛፉ ላይ የቆየው ሰው መሬት ላይ ቅድም ጅቡ እየዞረ ምንድን ነው ያለ ይለዋል። እንዳንተዛዘብ ጎበዝ ይህን ቀን ያልፍና ትዝምት እንዳይመጣ ቆይ ቅድም ምንድን ነው ያለ ጅቡ ምንድን ነው እያለ የነበረ ይለዋል። እንዲህ አይነት ጓደኛ ጋራ ከዚህ በኋላ ወደ ጫካ እንዳትወጣ ነው ያለኝ አለ። እንዲህ አይነት ጓደኛ ጋር እንዲህ አይነት ሰው ጋራ ወደ ምድረ በዳ ወደ ጫካ ብቻ ሰው ወደሌለበት ምድር አትወጣ ብሎኛል። ይህን ነው እየዞረ ሲነግረኝ የነበራል። ጓደኝነታችሁ፣ አማኝነታችሁ፣ ክርስቲያንነታችሁ ትዝብት ውስጥ እንዳይጥላችሁ በክርስትና ርዕዮተ ዓለም ካርታ ውስጥ ከዛ ወጥታችሁ እንዳትገኙ ተጠንቀቁ። ለየትኛው ጊዜና ለየትኛው ሰዓት ነው? ምን የሚያስደስትና ምን ደስ የሚል ነገር አለና? እናንተ ደህና ናችሁ፣ እዚህ ላይ የኖራችሁ ብዙም አታውቁም፣ ብዙም በዓይናችሁ አላያችሁም። እኛ ብዙ አይተናል፣ ብዙ ሰምተናል። እግዚአብሔር ያንን ዘመን ያሳጥርልን። ደስ የሚል ዘመን አይደለም። የሚኮራበት የሚያንጠራራን ዘመን አይደለም። በተቻለ መጠን ጥሩ አብርሃም መሆን ነው። በተቻለ መጠን ጥሩ መልከጼዴቅ መገኘት ነው። በተቻለ መጠን ጥሩ ጦንስ መገኘት ነው። በተቻለ መጠን መች እንደሚመጣ መላክ ነው ስለማይታወቅ ታምኖ መገኘት፣ ከተበሉም አንድ ላይ መበላት፣ ከተረፉም አንድ ላይ መትረፍ፣ ከዳኑም አንድ ላይ መጽደቅ። መኮንንማ ጎበዝ ቤትን ቁጭ ተብሎ ይኮንናል እኮ። ሰው ቤተክርስቲያን መጥቶ መኮንን የለበትም። ቤተክርስቲያን የሚመጣ ማንኛውም ሰው ለነፍሱ ኃላፊነት ለመውሰድ ነው፣ ሌላ ነገር አይደለም። ለነፍሳችሁ ኃላፊነት ለመሆን ደግሞ ኃላፊ ለመሆን ግዴታ አለባችሁ። በሰማችሁት ነገር 30 እና 60 ዓመት ያፍርታችሁ የነፍሳችሁን ኃላፊነት መወጣት፣ በፍርድ ቀን በእግዚአብሔር ፊት የምትቆሙ መሆናችሁን ማመን እያንዳንዳችን ክርስቲያኖች ይጠበቅብናል። ስለዚህ ለነፍሳችን ኃላፊነት እንድንወስድ እግዚአብሔርን ትወደኛለህ በሚል ጥያቄ ያኔ ዳግም በሚመጣበት ሰዓት በሚጠይቀን ጊዜ የመውደዳችንን ምልክት በተግባር እንድናሳየው አምላካችን በጎ ፈቃዱ ይሁንልን። ያስተማረን የመከረን ለባህር እግዚአብሔር ክብር ምስጋና ይሁን።